ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዛሬ በመካከላችን ያለ ዓለምን አሳልፎ ለዘላለም የሚኖር ሕያውና ዘላለማዊው አምላካችን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ስፍር ቁጥር የለውም። በደመ ክርስቶስ የተቀደሳችሁ በሩቅም በቅርብም ያላችሁ ይሄ ድምፅ የቃል የሚሰማችሁ የእግዚአብሔር ልጆች ምእመናን፣ በሚመችም በማይመችም ስፍራ ያላችሁ ድምፅ ቃሌ የሚሰማችሁ የእግዚአብሔር ልጆች ምእመናን እያላችሁበት ልዑል እግዚአብሔር አምላካችን ይጠብቃችሁ። ሦስትነቱ የማይከፈል አንድነቱ የማይጠቀለል ባህሪው የማይመረመር በአንድነት በሦስትነት ዓለምን ፈጥሮ የሚገዛ ቅዱስ አምላካችን ስሙ ይክበር ይመስገን። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ። አምላካችን ልዑል እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ስፍር ቁጥር የለውም። ይህን ቃል የተናገረው ልበ አምላክ የተባለው ነቢዩ ንጉሡ ቅዱስ ዳዊት አባታችን ነው። እግዚአብሔርን በአንድነቱ በሦስትነቱ ሲያመሰግነው አብይ እግዚአብሔር ወአብይ ኃይሉ፣ እግዚአብሔር ታላቅ ነው ብሎ እግዚአብሔር አብን፣ ኃይሉም ታላቅ ነው ብሎ እግዚአብሔር ወልድን፣ ለጥበቡም ስፍር ቁጥር የለውም ብሎ እግዚአብሔር መንፈስ ቅዱስን ያመሰገነበት ቃል ነው። በመዝሙር 146 ከቁጥር 5 ላይ የእግዚአብሔር ልጆች አባታችን እኛ ልጆቹን እረኛችን እኛን በጎቹን በአባትነቱ በቸርነቱ ጠብቆ ሐምሌ 7 ቀን ለሚከበረው ለሥላሴ በዓል ያደረሰን አምላክ ስሙ ይክበር ይመስገን። ሥላሴ በሰማይም በምድርም በፍጥረታት ሁሉ አንደበት ስማቸው የተመሰገነ ነው። ሊቁ ቅዱስ ያሬድም እንዲህ ብሎ ያመሰግናቸዋል። ስብሐት ለአብ ለአሐዜ ኩሉ ዓለም፣ ስብሐት ለወልድ ለገባሬ ኩሉ ዓለም፣ ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት። ስብሐት ለአብ ለአሐዜ ኩሉ ዓለም፣ ዓለምን በመዳፍ እጁ በመዳፉ ለያዘ ለእግዚአብሔር ምስጋና ይሁን። ስብሐት ለወልድ ለገባሬ ኩሉ ዓለም፣ ዓለምን ሁሉ ፈጥሮ የሚገዛ በሰማይ በምድር ለሞላ ለእግዚአብሔር ወልድ ምስጋና ይሁን። ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት፣ በየዓመቱ ክረምትና በጋውን ብርሃንና ጨለማውን ቀንና ሌሊቱን ለሚያፈራርቀው ለእግዚአብሔር መንፈስ ቅዱስ ክብር ምስጋና ይሁን። ሊቁ ቅዱስ ያሬድ አባታችን አመስጋኙ ዘማሪው በ5ኛው መቶ ክፍለ ዘመን የተነሳው ኢትዮጵያዊው ቅዱስ ያሬድ ስብሐት ለአብ ለአሐዜ ኩሉ ዓለም፣ ዓለምን በመዳፉ ለያዘ ለእግዚአብሔር ምስጋና ይሁን። ስብሐት ለወልድ ለገባሬ ኩሉ ዓለም፣ ዓለምን በፈጠረው ለእግዚአብሔር ወልድ ምስጋና ይሁን። ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት፣ ክረምትና በጋውን ብርሃንና ጨለማውን ቀንና ሌሊቱን የሚያፈራርቀው እግዚአብሔር መንፈስ ቅዱስ ምስጋና ይግባው ብሎ ቅዱስ ያሬድም አመስግኗል። አባታችን እግዚአብሔርም እግዚአብሔር አብ ታላቅ ነው፣ እግዚአብሔር ወልድም ታላቅ ነው፣ ለጥበቡም ለስፍር ቁጥር የለውም ብሎ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን በአንድነት በሦስትነት አመስግኗል። ሥላሴ በፍጥረት ሁሉ አንደበት ይመሰገናሉ። የእግዚአብሔር ልጆች ምእመናንና ምእመናት በሰማይ ባሉ ፍጥረታት በምድር ባሉ ፍጥረታት ሁሉ የሥላሴ ስም ይመሰገናል።
በስነ ፍጥረት ሁሉ ሥላሴን ያመሰግናሉ። ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእጆቹ ሥራ ሁሉ እግዚአብሔርን ያመሰግኑታል። ይባርክዎ ኩሉ አዕዋፈ ሰማይ ለእግዚአብሔር፣ የሰማይ ወፎች የምድር አራዊቶች ሁሉ እግዚአብሔርን ያመሰግኑታል። ትባርኮ ምድር ለእግዚአብሔር፣ ምድርና ሞላዋ እግዚአብሔርን ታመሰግነዋለች። ይባርክዎ መላእክት ለእግዚአብሔር፣ በሰማይ ያሉ ቅዱሳን መላእክት በዙፋኑ ዙሪያ ክንፋቸውን ዘርግተው ፊታቸውን ሸፍነው ቅዱስ 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 እግዚአብሔር እያሉ ቅዱሳን መላእክት ያመሰግኑታል። ይባርክዎ ኩሉ ደቂቀ ጓለ እመሕያው ለእግዚአብሔር፣ የሰው ልጆች ሁሉ እግዚአብሔርን ያመሰግኑታል። የሰማይ ወፎች፣ የባህር ዓሦች፣ ተራሮች፣ ኮረብቶች እግዚአብሔርን ያመሰግኑታል። ለዚህ ነው አባታችን ቅዱስ ዳዊት አብይ እግዚአብሔር አብይ ኃይሉ፣ እግዚአብሔር አምላክ እግዚአብሔር አብ ታላቅ ነው፣ እግዚአብሔር ወልድም ታላቅ ነው፣ እግዚአብሔር መንፈስ ቅዱስም ለጥበቡ ስፍር ቁጥር የለውም እያሉ ቅዱሳን አባቶቻችን በየዘመናቸው በየጊዜያቸው ሥላሴን አመስግነዋል። የእግዚአብሔር ልጆች ሥላሴን ማመስገን ይገባል። ይህ ዓለም የተፈጠረው ካለመኖር ወደ መኖር የመጣው ሰውን በመልክ በምሳሌ የፈጠረው በአንድነቱ በሦስትነቱ ጸንቶ የሚኖር ሥላሴ ናቸው። ሥላሴ በእናት ይመሰላሉ። የእግዚአብሔር ልጆች ሥላሴ በእናት ይመሰላሉ። እናት ልጅን ትወልዳለች። ሥላሴም ይህንን ዓለም ካለመኖር ወደ መኖር አምጥተውታል። አንድም ሥላሴት እናት ልጁን ታጠባለች፣ ልጆቿን አጥብታ ታሳድጋለች። ሥላሴም በእናት ይመሰላሉ። ፍጥረታቸውን ሁሉ በዝናብ አብቅለው፣ በፀሐይ አብስለው፣ በነፋስ ለይተው ፍጥረታቸውን ሁሉ ስለሚመግቡ ሥላሴ በእናት ይመሰላሉ። እናት ወላድ ናት። ሥላሴም ይህንን ዓለም ካለመኖር ወደ መኖር አምጥተውታል። እናት ልጇን ታጠባለች። ሥላሴም ፍጥረቱን ሁሉ በዝናብ አብቅለው፣ በፀሐይ አብስለው፣ በነፋስ ለይተው ፍጥረታቸውን የፈጠሩትን ፍጥረት ሁሉ ይመግባሉ። እናት የልጇን ቆሻሻ አትጸየፍም። ሥላሴም እኛን ኃጢአት ስንሰራ፣ ክፉ ስንሰራ፣ ስንበድል፣ ስንቆሽሽ፣ ስንሳሳት ፈጽመው አይለዩንም። ካልካርናቸው በስተቀር መንፈስ ቅዱስ ከኛ አይለየንም። እየሰማችሁ ነው? ከቃሉ ጋር ናችሁ? ሥላሴ በእናት ይመሰላሉ። እናት የልጇን ቆሻሻዋን አትጸየፈውም። እያጸዳዳች እያጠበች ንጹሕ ልብስ እያለበሰች አሳድጋ ለቁም ነገር ታበቀዋለች። ሥላሴም እኛን መጥፎ ሥራ ብንሰራም ብንቆሽሽም ብንርቅም ኃጢአት ብንሰራም ፈጽሞ ካልካርናቸው ከእኛ ተለይተው አይሄዱም። የእግዚአብሔር ልጆች መንፈስ ቅዱስ ፈጽሞ አይለየንም። እናትም ከደጉ ልጇ ይልቅ ለክፉ ልጇ ትጨነቃለች፣ ትራራለች፣ ታዝናለች። ሥላሴም ለጠፉት፣ ለራቁት፣ ለበደሉት፣ ለቆሸሹት ከእግዚአብሔር ቤት ለተለዩት ሁሉ ሥላሴ ይራሩልናል። ክብርና ምስጋና ለሥላሴ ይሁን። የእግዚአብሔር ልጆች ለዚህ ነው ቅድስት ቤተ ክርስቲያናችን ጸሎተ ቅዳሴውም ሲጀመር፣ ማህሌቱም ሲጀመር፣ ሰዓታቱም ሲጀመር፣ ኪዳኑም ሲጀመር ሁሉም በሥላሴ ስም ነው የሚጀመረው። ለጸሎትም ስንነሳ የእግዚአብሔር ልጆች ምእመናን ለጸሎትም ስንነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የሥላሴን ስም ጠርተን ነው ሥላሴን ጠርተን ነው ለጸሎት የምንቆመው። ቅዳሴውም ሲጀመር እንደዚሁ ነው። የእግዚአብሔር ልጆች አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን ነው ቅዳሴውን የምንጀምረው። ማህሌቱም ሲጀመር ሃሌሉያ ተብሎ ነው። የእግዚአብሔር ልጆች ሰዓታቱም ሲጀመር አብ ወልድ መንፈስ ቅዱስ ሰዳዲሆሙ ለአጋንንት ብለው አባቶቻችን በሰዓታቱ ቦታ ላይ የሚያደርሱ አባቶቻችን ይህንን ነው የሚያደርሱት። በኪዳኑም ቦታ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እያለች ቅድስት ቤተ ክርስቲያን 365ቱንም ቀን ሥላሴ ይመሰገናሉ፣ ሥላሴ ይወደሳሉ፣ ሥላሴ ይቀደሳሉ። ለዚህ ነው ቅዱስ አባታችን ዳዊት አባታችን አብይ እግዚአብሔር ወአብይ ኃይሉ እግዚአብሔር አብ ታላቅ ነው፣ እግዚአብሔር ወልድም ታላቅ ነው። ወአልቦ ሁልቁ ለጥበቢሁ እግዚአብሔር መንፈስ ቅዱስም ለጥበቡ ስፍርና ቁጥር የለውም እያሉ ነቢያት በጊዜያቸው በዘመናቸው በትንቢት መልክ የእግዚአብሔርን አንድነት ሦስትነት አመስግነዋል። ሊቁ ቅዱስ ያሬድ ኢትዮጵያዊ ቅዱስ ያሬድ የዜማ አባት ቅዱስ ያሬድ ስብሐት ለአብ ለአሐዜ ኩሉ ዓለም ዓለምን ሁሉ በመዳፉ ለያዘ ለአብ ምስጋና ይገባል። ስብሐት ለወልድ ለገባሬ ኩሉ ዓለም ዓለምን ለፈጠረ ለእግዚአብሔር ወልድ
ወልድ ክብር ምስጋና ይገባል። ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት በየዓመቱ ክረምትና በጋውን ብርሃንና ጨለማውን መዓልትና ሌሊቱን ለሚያፈራርቀው ለእግዚአብሔር መንፈስ ቅዱስ ምስጋና ይገባል። ሰማዩ፣ ምድሩ፣ ባህሩ፣ የብሱ ፍጥረታት ሁሉ በሰማይ ያሉ አዕዋፋት፣ በምድር ያሉ እንስሳት ፍጥረታት፣ በባህር ያሉ አሳት ሁሉ ሥላሴን ያመሰግናሉ። የእግዚአብሔር ልጆች እንግዲህ ወደ ነገው በዓል ስንገባ ባጭሩ አባታችን አብርሃም ደጉ ሰው የጽድቅ አባት ስራው ሃይማኖት የሃይማኖት መሰረት የሆነው አብርሃም በእግዚአብሔር አመነ ይለናል ታላቁ መጽሐፍ ቅዱስ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 23 ላይ ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ የምናገኘው ቃል ነው። አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ፣ የሥላሴም ወዳጅ ተባለ። ክብርና ምስጋና ለአምላካችን ለሥላሴ ይሁን። አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ። የእግዚአብሔር ልጆች እግዚአብሔርን ማመን በእግዚአብሔር ዘንድ እንዲህ አይነት ምስክርነት ያሰጣል። የአብርሃም እንግዲህ አብርሃም ማን ነው? አብርሃም ከየት ተገኘ? ዘሮቹ ግንዶቹ እነማን ናቸው ብለን ስንጠይቅ የአብርሃም አያት ሴሩህ ይባላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር በያላችሁበት የልቦናችሁን ደጅ ክፈትላችሁ። የአብርሃም አያት ሴሩህ ይባላል። ሴሩህ የሚባለው ሰው ብኑ የሚባል ልጅ ወለደ ይላል አባቶቻችን ትርጓሜ ሲያስተምሩን በትርጓሜ ላይ። ሴሩህ የሚባለው ሰው ብኑ የሚባል ልጅ ወለደ። ልጁ ሲሞትበት ልጄ አይቀበርም፣ አፈር አላለብሰውም፣ ድንጋይ አላስተርሰውም፣ ልጄን አላስቀብርም ብሎ አስከሬኑን ታቅፎ ሰነበተ። በሶስት ምክንያት ልጁን ይወደው ነበረ። እየሰማችሁ ነው? ማን ነው ሰውየው? ሴሩህ የሚባል የአብርሃም ቅድመ አያት የሆነ ነው። በሶስት ምክንያት ልጁ በሞተበት ጊዜ ልጄን አላስቀብርም፣ ይዤው አስከሬኑን ታቅፌ እኖራለሁ አለ። ብላ ሲሉት አልበላም አለ። ጠጣ ሲሉት አልጠጣም አለ። ልጁን አስከሬን ታቅፎ ማልቀስ ጀመረ። የልጅን ነገር የወለደ ሰው ያውቀዋል። የእግዚአብሔር ደግሞ አንድ ልጁ ነው። መጨረሻ መተኪያም የሌለው ልጅ ነው። በሶስት ምክንያት ልጁን አብዝቶ ይወደው ነበረ። የመጀመሪያ ልጁ እሱ ብቻ ነበረ። ከላይ የለውም፣ ከታች የለውም። በሁለተኛ ደረጃ ልጁን ከእግዚአብሔር አስበልጦ እጅግ ይወደው ነበረ። በሶስተኛ ደረጃ መልኩ በጣም ያምር ነበረ። ሁለተኛውን ጥያቄ ያዙልኝ። በጣም ይወደው ነበረ። በጣም ልንወደው የሚገባ እግዚአብሔርን ነው። አዎ ልጆች የእግዚአብሔር ስጦታ ናቸው። ሲሰጠን እንዳመሰገን ነው፣ ሲወስድብንም በምስጋና እንደ ቅዱስ ዳዊት አባታችን እኔ ወደ ልጅ ሄዳለሁ እንጂ ልጅ ወደ እኔ ተመልሶ ሊመጣ አይችልም። ከዚህ በኋላ ለልጅ አላለቅስም። ነጩን ልብስ አምጡልኝ፣ ቅባቱን አምጡልኝ፣ ጥሩ ምግብ አምጡልኝ ብሎ ልበ አምላክ ስለሆነ የሰውን ከንቱነት የተረዳ ስለሆነ የሞተ እንደማይመለስ የፈሰሰ እንደማይተፈስ የተረዳው ቅዱስ ዳዊት አባታችን አስተምሮናል በሁለተኛ ሳሙኤል ምዕራፍ 12 ላይ። ይሄ ሰው ግን ሴሩህ የሚባለው የሞተውን ልጄን አላስቀብርም አለ፣ አልበላም አልጠጣም አለ። በሶስት ምክንያት ልጁን ይወድ ነበር። ልጁ እሱ ብቻ ነበረ። ሁለተኛ በጣም ይወደው ነበረ። ሶስተኛ መልኩ እጅግ የሚያምር ልጅ ነበረ። የሞተውን ልጅ ታቅፎ ሰነበተ። ብዙ ቀናቶች ተቆጠሩ። ጎረቤቱ፣ ሰፈሩ፣ አካባቢ፣ ወዳጅ ዘመድ ተጨነቀ። ምን እናድርግ ብለው በእውነቱ ግራ በገባቸው ጊዜ እንደዚህ በሚባል አገር የሞተ የሚያነሳ ሰው አላሉ። ወደዚያ ሄደህ ለሱ ንገረው፣ እኛ ልጁን እንጠብቅልሃለን አሉት። ያን ጊዜ ተነስቶ የሞተው እንዲነሳለት ለልጁ ሲል ወደ ሰው አገር ሄዶ አዋቂ አለ ተብሎ ወደ ተባለበት ቦታ ልጁ ጋር ደርሶ ሄዶ እዛ ደርሶ ሲመጣ ልጁን ወደ አፈር አስገብተው ልጁን አስቀብረው በልጁ መልክ አስመስለው የእግዚአብሔር ልጆች ጣዖትን አቁመው አፍንጫውን፣ ጥርሱን፣ አይኑን የልጁን መልክ አስመስለው የልጁን ልብስ አልብሰው ገትረው ጠበቁት። ሲመጣ ልጅህ እኮ ከሞት ተነስቷል፣ አይዞህ ደስ ይበልህ አሉት። ከሄደበት ሀገር ሲመጣ የታለ የት ነው ያረጋችሁት ልጄን አለ። የልጁን ልብስ አልብሰው ልጁን አስመስለው ጣዖት አቁመው ጠበቁት። ያን ጊዜ በልጁ በጣዖቱ ፊት ቆመና ልክ ልጁን ይመስላል። መልኩም የተቀረጸው ምስል የልጁን መልክ ይመስል ነበረ። ያን ጊዜ ልጄ ብኑ ተነሳህ እያለ ሲለው በዚያ ጣዖት ላይ ሰይጣን አደረ። የእግዚአብሔር ልጆች ምእመናን፣ በዚያ ጣዖት ላይ ሰይጣን አደረና አለና ድምፅ አሰማው። አዎ እኔ ልጅህ ነኝ አለው። ምን ላድርግልህ ሲለው ውደቅና ስገድልኝ አለው። የእግዚአብሔር
የእግዚአብሔር ልጆች ውደቅና ስገድልኝ አለው። የሞተውን ታቅፎ የኖረው ይህንን መከራ መጣብን የእግዚአብሔር ልጆች። ያን ጊዜ ወድቆ ሰገደለት። በዚያ በጣዖት ላይ ሰይጣን አድሮ ለሱም ሀብት ብዙ ያመጣለት ነበረ፣ ብዙ ምልክትንም ያሳይ ነበረ። አሁን ሰዎች እየመጡ በሚያስጨንቁት ጊዜ እኔማ ልጄን አልሰጥም ይለኝ የኔ ብቻ ነው ይሄ የኔ ልጅ ብቻ ነው ብሎ ከዚህ በኋላ ልጁን ብቻ ታቅፎ ጣዖቱን እያመለከ መኖር ጀመረ። በዚህ ምክንያት ብዙ ሰዎች ወደ ጣዖት አምልኮ ገቡ። እንዴ የሴሩህ ልጅ እኮ ጣዖቱ እኮ ብዙ ሀብትና ንብረት እያመጣለት ነው፣ እኛም በየቤታችን ጣዖት ማቆም አለብን ብለው ጣዖት ማምለክ በዚያ ጊዜ ተጀመረ። ይህን እንግዲህ ታሪክ ይዞ ሴሩህ ናኮርን ወለደ። ናኮር ታራን ወለደ። ታራ ደጉን ሰው የጽድቅ ሰው አብርሃም አባታችንን ወለደ። ሴሩህ ለአብርሃም አራተኛ ቅድመ አያቱ ነው። የእግዚአብሔር ልጆች እስከ አራተኛ ትውልድ ድረስ ጣዖት ይመለክ ነበረ። ከሴሩህ ጀምሮ እስከ ታራ ድረስ ያሉ ትውልዶች አራተኛ ትውልድ ድረስ ጣዖት አምልኮ በምድራችን ላይ በስቶ ነበረ። ያን ጊዜ እስከ አራተኛ ትውልድ ጣዖት የሚያመልኩ ብዙ ሰዎች ነበሩ። የአብርሃም አባት ጣዖት እየጠረበ ይሸጥ ነበረ። የጣዖት መጋዘንም ነበረው። ያን ጊዜ አባታችን አብርሃም ጣዖት እያወጣ በገበያ እየሸጠ ቤታቸውን ያስተዳድሩ ነበረ። ጣዖት እየቸረቸሩ ጣዖት እያከፋፈሉ ይኖሩ ነበረ። የሴሩህ የልጅ ልጅ ታራ የሚባለው የጣዖት መጋዘን አለው። ጣዖት እየጠረበ ልጁን ገበያ እየወሰደ እንዲሸጥ አድርጎት ነበረ። አባታችን የጽድቅ አባት አብርሃም ግን አንድ ቀን ከዕለታት አንድ ቀን ጣዖት ይዞ ወደ ገበያ ሲሄድ መንገድ ላይ አረፍ አለና አሁን እስቲ ያነጋግረኝ አለው። ዝም አለው። እርቦኛል አብላኝ አለው። ዝም አለው። ጠምቶኛል አጠጣኝ አለው። ዝም አለው። ባይሆን እንኳን አነጋግረኝ አለው። ዝም አለው። ጣዖት ነውና የዕለተ ሰሉስ እንጨት ነውና የእግዚአብሔር ልጆች ምእመናን። በዚህ ጊዜ በገበያ መሃል ቆሞ ዓይን እያለው የማያይ አንደበት እያለው የማይናገር ዱዳ የማይናገር ጣዖት አለና እባካችሁ ግዙኝ ሲሉ አለ። ደጉ ሰው አብርሃም አመነ። እምነቱም ጽድቅ ሆኖ ተቆጠረለት። የእግዚአብሔርም ወዳጅ ተባለ። ያዕቆብ 2 ቁጥር 23 ላይ ዘፍጥረት 15 ቁጥር 6 ላይ ራበኛ ብላኝ፣ ጠማኝ አጠጣኝ፣ ባይሆን ብቻዬን ስለሆንኩ አነጋግረኝ አለው። ምንም ነገር ሊመልስለት አልቻለም። አንደበት እያለው የማይናገር፣ ጆሮ እያለው የማይሰማ፣ ዓይን እያለው የማያይ፣ የማይናገር የማይጋገር ጣዖት ይዣለሁና ግዙኝ እያለ እዛ ገበያ መሃል ሲለፈልፉ አለ። በዚህ ጊዜ ራሱ ያረከሰውን ማን ሊወስድለት ነው? የታራ ልጅ አበደ እንደ እያሉ ሰዎች ይስቁበት ይጠቃቀሱበት ነበረ። ሙሉ ቀን የሚጠይቀው ሲያጣ ጣዖቱን ተመልሶ ተሸክሞ ወደ አገሩ እየተመለሰ ሳለ አሁንም ጥያቄውን አቀረበ። ራበኛ ብላኝ፣ ጠማኝ አጠጣኝ፣ አትሰማም አትለማምን፣ ባይሆን አነጋግረኝ አለው። ዝም አለው። ጣዖት ነውና፣ እንጨት ነውና። ያን ጊዜ ድንጋይ ረበረበና እሳቱን አነደደና ያን ጊዜ ያንን ጣዖት አቃጠለው፣ ሰባበረና ጣለው። የእግዚአብሔር ልጆች ሰባበረና ጣለው። ያን ጊዜ ነው እንግዲህ አባታችን አብርሃም ፍጥረታትን ሁሉ መመራመር ጀመረ። ነፋስን ሊያመልክ ፈለገ። የእግዚአብሔር ልጆች ነፋሱን ሊያመልክ ፈልጎ ነፋሱ በተራራ በገደል ሲገደብ አየውና ሕጸጽ አገኘበት። ሁለተኛ እሳትንም ሊያመልክ ፈለገ። እሳትን ላምልክ አለ። እሳቱንም አነደደና ውሃ ሲያጠፋው አየ። ሕጸጽ አገኘበት። ውሃ ሲያጠፋው ተመለከተ። ሕጸጽ አገኘበት። ውሃንም ላምልክ አለ። ውሃም በአፈር ሲገደብ ተመለከተ። ተራራውንም ላምልክ አለ። ሁሉንም ሕጸጽ አገኘባቸው። በአምስተኛ ደረጃ ፀሐይን ላምልክ አለ። ፀሐይም ስትወጣና ስትገባ ሕጸጽ አገኘባት። ያን ጊዜ ተንበረከከና አምላከ ፀሐይ ተናበበኒ፣ ፀሐይን የፈጠርክ አምላክ ይችን ፀሐይ የምታወጣ የምታገባ አምላክ እውነተኛው አምላክ ተገለጽልኝ ብሎ እጁን ዘረጋና ወደ አምላኩ ወደ እግዚአብሔር ጸሎቱን አደረሰ። የእግዚአብሔር ልጆች አያቱ ቅድመ አያቱ
ጣዖት አምላኪ ነው። አያቱ ጣዖት አምላኪ ነው። አባቱ ጣዖት አምላኪ ነው። ከዚህ ቤተሰብ የወጣ ነው። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ አለ ሐዋርያው ቅዱስ ያዕቆብ። ሁሉንም አያቸው፣ ሁሉንም ሕጸጽ አገኘባቸው። ነፋስን ሕጸጽ አገኘበት፣ እሳቱን ሕጸጽ አገኘበት፣ ውሃውን ሕጸጽ አገኘበት። አያችሁ፣ ተራራውን፣ ፀሐዩን ሁሉም ሕጸጽ አገኘባቸው። ያን ጊዜ አምላከ ፀሐይ ተናበበኒ፣ ወደ እግዚአብሔር ጮኸ የእግዚአብሔር ልጆች። አዎ አምላከ ፀሐይ ተናበበኒ፣ ፀሐይን የፈጠርክ አምላክ እባክህን አነጋግረኝ፣ እባክህ እውነተኛውን ጎዳና ምራኝ ብሎ አባታችን አብርሃም የሚያስተምረው የሚመክረው መንገድ የሚመራው ቢያጣ ወደ ሰማይ አምላክ ወደ እግዚአብሔር ጩኸቱን አሰማ። የእግዚአብሔር ልጆች ጩኸቱን አሰማ። አዎ በዚህ ጊዜ እንግዲህ በእውነቱ እግዚአብሔር አምላካችን በደመና ሆኖ ድምፁን አሰማው። አብርሃም ጻ እምብሔርከ ወተፈለጥ ማአዝማዲከ እንተ ታውህዝ ሐሊበ ወማዕረ። አብርሃም ተነስ፣ እኔ ወደማሳየህ ሀገር ውጣ፣ ከዘመዶችህ ከወገኖችህ ጣዖት ከሚመለክበት አሕዛብ ከበዙበት ስሜ ከማይጠራበት ከምድረ ካራን ውጣ፣ ከዘመዶችህ ከወገኖችህ ውጣ፣ እኔ ወደማሳየህ ሀገር ሂድ አለው። የእግዚአብሔርን ድምፅ ሰማ። አባታችን አብርሃም አላንገራገረም። የእግዚአብሔር ልጆች ምእመናን፣ አዎ እግዚአብሔር አምላክ በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ከኔ ይልቅ አባቱን እናቱን ወንድ ልጁን ሴት ልጁን የሚል ሰው ለኔ ሊሆን አይችልም፣ ሊያገለግለኝም አይችልም ያለው አምላካችን ቃሉ ዘላለማዊ ስለሆነ አባታችን አብርሃም የአምላኩን ድምፅ ሰማ። ከሀገርህ ከዘመዶችህ ተለይና እኔ ወደማሳይህ ሀገር ውጣ። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ላይ የእግዚአብሔር ልጆች ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ አብርሃም ከዘመዶችህ ከወገኖችህ ጣዖት ከሚመለክበት አሕዛብ ከበዙበት ስሜ ከማይጠራበት ሀገር ውጣ፣ እኔ ወደማሳይህ ሀገር ውጣ አለው። ያን ጊዜ አባታችን አብርሃም በመንፈቀ ሌሊት ተነስቶ የጣዖት ቤት መጋዘኑን እሳት አቃጥሎ የሎጥንም አባት እዛው ሲጠብቅ አብሮ ተቃጥሎ እሳት አንድዶ ጣዖቱን አጥፍቶ ወደ አመድነት ቀይሮ በመንፈቀ ሌሊት አባቴን አላለም፣ እናቴን አላለም፣ ወንድሜን፣ እህቴን፣ ቤተሰቤን፣ ጎረቤቴን፣ አገሬን፣ ርስቴን አላለም። የእግዚአብሔር ልጆች ከሁሉ እግዚአብሔርን አስቀደመ። ከሁሉም የአምላኩን ድምፅ ሰማ። አብርሃም በእግዚአብሔር አመነ የምንለው ከዚህ ተነስተን ነው። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ። ከሀገርህ ውጣ አለው፣ ወጣ። ከዘመዶች ተለየ አለው፣ ተለየ። እኔ ወደማሳይህ ሀገር ና አለው፣ ተከትሎ የአምላኩን ድምፅ ሰምቶ አባታችን አብርሃም ወጣ። በወጣበት ሀገር እግዚአብሔር አምላክ አበዛው፣ አሰፋው፣ ሀብቱን ንብረቱን ከፍ አደረገው። አያችሁ የእግዚአብሔር ልጆች፣ ሀብቱ እየበዛ እየጨመረ ይሄድ ነበረ። አብርሃምና ሳራ በሄዱበት ሀገር ብዙ ነገር ተፈራርቆባቸዋል። መቼም የክርስትና ሕይወት አልጋ ባልጋ አይደለም። የእግዚአብሔር ልጆች መከራ የተሞላው ነው። ማግኘት፣ ማጣት፣ መውደቅ፣ መነሳት፣ ሐዘን፣ ደስታ በአባታችን በአብርሃምና በሳራ ሕይወት ላይ ተፈራርቆባቸዋል። አንዳንድ ጊዜ በረሃብ ምክንያት በስደት ወደ ግብፅ ወርደዋል። አንዳንድ ጊዜም ወደ ጌራራ ሄደዋል። ኦሪት ዘፍጥረት ምዕራፍ 12ን ስናነብ፣ ኦሪት ዘፍጥረት ምዕራፍ 20ን ስናነብ የምናገኘው ታሪክ ነው። በዛም በሄዱበት ሀገር በእውነቱ እናታችን ሳራን በረሃብ ምክንያት የነበሩት ነገስታት ያችን መልኳን ድምግባቷን አይተው የነሱ ሚስት ሊያረጓት ፈልገው ነበረ። ሳራ ግን በፍጹም ልቧ በእግዚአብሔር ያመነች የታመነች ለባሏም የታመነች ነበረች። እንዲያውም ጌታዬ ያለች ተጠራው የነበረች ናት። የደግ ሴቶች ሁሉ ምሳሌ የሆነችው ሳራ፣ ልዕልት የሆነችው ሳራ ውበት ሐሰት ነው አለ ጠቢቡ ሰሎሞን። እየሰማችሁ ነው? ከቃሉ ጋር ናችሁ? ውበት ሐሰት ነው፣ ደምግባት ከንቱ ነው ብቻውን ከሆነ እግዚአብሔር ከሌለበት ውበት ብቻውን ሐሰት ነው፣ ደምግባት ብቻውን ከንቱ ነው። እግዚአብሔርን የምትፈራ ሴት ከሁሉ በላይ ናት። መጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ
የእግዚአብሔር ልጆች ምእመናን የጌራራው ንጉሥ አቤሜሌክ የግብፁ ንጉሥ ፈርዖን ሚስት እናርግሽ ብለው የሚያስፈልጋትን ስጦታ ሁሉ አቅርበውላት ነው። ወርቁን፣ አልማዙን፣ የሚያስፈልጋትን ነገር ሁሉ አቅርበው ንግሥት ሆነሽ ትኖሪያለሽ የእኛ ሚስት ሁኝ ብለው ሊያባብሏት ፈልገው ነበረ። እሷ ግን በስደትም በመከራም ጊዜ አብራው የተሰደደችውን አብርሃምን ለመተው ፈቃደኛ አልነበረችም። ወደ አምላኳ እንባዋን ታፈስ ታለቅስ ነበረ። ያን ጊዜ እግዚአብሔር አምላካችን ጣልቃ ገባ። እሱም ብሎ የወጣውን አልተውህም አልጥልህም ያለው አምላካችን ጣልቃ ገባና እነዚያን ነገሥታት ገሰጸና በአገራቸው ላይ መቅሰፍት አወረደና ሚስቱን መልሱለት፣ እሷ የእናንተ አይደለችም፣ ባላላት ለአብርሃም መልሱለት፣ ነቢይ ነውና ይጸልይላችሁ፣ ካልጸለየላችሁ መቅሰፍቱ ይቀጥላል አላቸው። ገሰጻቸው በመንፈቀ ሌሊት። ያን ጊዜ በዚህ ድንቅ አጠራሩ እግዚአብሔር አምላክ ባልና ሚስቱን ይጠብቃቸው ነበረ። መውደቅም መነሳትም ማግኘትም ማጣትም ተፈራርቆባቸዋል የእግዚአብሔር ልጆች። አብርሃም አመነ ስንል በእውነቱ በመከራ ውስጥም እያመነ ነበር፣ በችግር ውስጥም እያመነ ነበር። በስደቱ በመከራው በመውደቁ በመነሳቱ ሁሉ በእግዚአብሔርም ፍጹም አማኝ የነበረ ሰው ነው። አብርሃም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ። እንግዲህ አብርሃምና ሳራ በዘመናቸው ሲኖሩ እጅግ እግዚአብሔር የሚወደውን ደግ ሥራ ይሰሩ ነበረ። እንግዳ ይቀበሉ ነበረ። እንግዳ ከቤታቸው ሳይገባ ምግብ አይበሉም ነበረ። በአራቱ ማዕዘን ደጃፍ ከፍቶ በድንኳን ተቀምጠው በጊዜያዊው ምድራዊ ሕይወታችን ዘላለማዊ ቤት ማጣት የለብንም፣ ሕንፃ ልናንጽ፣ ፎቅ ልንሰራ አይገባንም ብለው ድንኳን ተክለው በተመሳቀለ መንገድ ላይ በዚያ ወጪ ወራጁን አላፊ አግዳሚውን ስለ ሥላሴ ግቡልን እያሉ እንግዳ ይቀበሉ። እንግዳ ሲመጣለት አብርሃም ደስ ይለው ነበረ። እግራቸውን እያጠበ እየጎዘጎዘ እያነጠፈ እሷም ቤት ያፈራውን እያበላች እያጠጣች እንዲህ አድርገው አሳርፈው አሰንብተው አልብሰው አጉርሰው ይሸኟቸው ነበረ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ በዚህ መሰረት በዚች ዓለም ላይ እንዲህ እያሉ ሲኖሩ በእውነቱ አንድ ፈተና ነበረባቸው፣ ልጅ ማጣት። የልጅ ጠረን ለማሽተት ብዙ ጊዜ ጸልየው ብዙ ጊዜ ለምነው ለጊዜው ሳይሳካላቸው ቀርተው ነበረ። ቢዘገይም የሚቀድመው የሌለ አምላክ አንድ ቀን ጥያቄያቸውን እግዚአብሔር እንደሚመልስላቸው በፍጹም ልብ አምነው ይኖሩ ነበረ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ እስከ 10 ያለውን ቃል ስናነብ አባታችን አብርሃም 2 ቀን 3 ቀን እንግዳ ቀርቶበት ሰይጣን ራሱን ገምሶ ደሙን አፍስሶ በአራቱም ማዕዘን ቆሞ የደጉ ሰው አብርሃም ሰባዩ ተቀይሯል፣ እንደኔ ራሳችሁን እንዳይገምሳችሁ ደማችሁን እንዳያፈሳችሁ ተመለሱ። ወዴት ልትሄዱ ነው? አብርሃም ደግነቱ በክፋት ተቀይሯል። አሁን እሱ ሰው ገዳይ ነፍሰ ገዳይ ሆኗል። ይሄው ራሴን ገምሶ ደሜን አፍስሶኛል፣ ተመለሱ እያለ እንግዶችን መለሰበት። እናታችን ሳራም አብርሃም ጌታዬ ሆይ ትንሽ አምባሻ ብላ ትለው ነበር ማታ ቆይቶ ሲገባ ተይ እንጂ ሳራ እንግዳ ሳሊዝ ምስክር ሳሊዝ በሰው ሀገር ሀብት የሰጠን ንብረት የሰጠን ብቻዬን ብበላ እግዚአብሔር ይታዘበኝ የለምን? ገበታውን አንሹ እያለ 1 ቀን አደረ፣ 2 ቀን አደረ፣ 3 ቀን አደረ። ድካም እየተሰማው ነው። ጉልበቱ ያረጀ ነው። የእግዚአብሔር ልጆች የደከመ ሽማግሌ ነው። በዚህ ሰዓት ቢዘገይ የሚቀድመው የሌለ አምላክ አባታችን አምላካችን ፈጣሪያችን በአንድነት በሶስትነት በደጃፉ ላይ ተገኘለት። ያን ጊዜ ደስ አለው። ወተፈሰሐ አብርሃም ተደሰተ። ገሃሱ አጋስቴ ቤተ ገብርክሙ ጌቶቼ ወደ ባሪያችሁ ቤት ግቡ አትለፉኝ ብሎ እግራቸው ላይ ድፍት አለባቸው። አረጋዊ ሽማግሌ መስለው ነው ሥላሴ በአንድነት በሶስትነት በደጃፉ ላይ የተገኙለት የእግዚአብሔር ልጆች። አዎ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 14ኛው ቁጥር ላይ ስንሄድ የምናገኘው ቃል ነው። የእግዚአብሔር ልጆች ምእመናን ሥላሴ በአንድነት በሶስትነት በአብርሃም ደጃፍ ላይ ተገኙ። ካላዘልከን አንገባም አሉ። እግዚአብሔር አብን አዝሎ ወደ ደጃፉ ወደ ድንኳኑ ወደ ተጎዘጎዘው ወደ ተነጠፈው አስገብቶ ከጀርባው ላይ ሲያወርደው በአንድነት በሶስትነት ሶስት ሆነው ተገኙ። ሚስጥረ ሥላሴ አንድነት ሶስትነት በአብርሃም ድንኳን ተገኘ። ክብር ምስጋና ለሥላሴ ይሁን። የእግዚአብሔር ልጆች አዎ አንድነት ሶስትነት በአብርሃም ደጃፍ ውስጥ በድንኳኑ ውስጥ ተገኘ። ከጀርባው ላይ አብን አውርዶ ወልድን መንፈስ ቅዱስን ሊያመጣ ሊወጣ ስል ከጀርባ ሲወርዱ ሶስትነት ተገለጠ። ያን ጊዜ 3 መቀመጫ አዘጋጀላቸው። 3 መስፈሪያ ዱቄት አዘጋጂ፣ 1 አምባሻ ጋግሪ፣ እርጎውን አይቡን አዘጋጅ አለ። እሱም ወይፈኑን አረደላቸው። በደንብ አርጎ ምሳ
ጋበዛቸው። በትልቁ ትሪ እንጀራውን አድርጎ አምባሻውን አድርጎ አይቡን፣ እርጎውን፣ አምባሻውን ሁሉ ቤት ያፈራውን ሁሉ አደረገና መጀመሪያ እግራቸውን አጠበ። የእግዚአብሔር ልጆች እግዚአብሔርን አብን እግዚአብሔር ወልድን እግር አጠበና ወደ አብና ወደ መንፈስ ቅዱስ ዘወር ሲል በግብር አምላካዊ የሦስቱም እግር ታጥቦ ተገኘ ይላል። ክብርና ምስጋና ለሥላሴ ይሁን። የእግዚአብሔር ልጆች በአንድነት በሦስትነት የሁሉም እግራቸው ታጥቦ ተገኘ። ያን ጊዜ አብርሃም ደስ አለው። ወይፈኑን አረደ። እርጎ፣ አይቡ፣ አምባሻው ተዘጋጀ። እንግዳ ናፍቆት ነበረ። 3 ቀን ሙሉ ዓይኑ ይቅበዘበዝ ነበረ። ሰው ለማግኘት እንግዳ እንዲገባለት ወደ ቤቱ ይፈልግ ነበረ። እኛ ግን ስንበላ ስንጠጣ ቤታችንን ዘግተን ነው። የእግዚአብሔር ልጆች እንግዳ ብሆን አልተቀበላችሁኝም፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አላስተናገዳችሁኝም ይለናል አምላካችንና አብርሃም ይሄን ሁሉ የፈጸመ የጽድቅ አባት ስርወ ሃይማኖት ነው። በእግዚአብሔር ያመነ አብርሃም ጽድቅ ሆኖ የተቆጠረለት ይሄን ሁሉ መልካም ስራ የሰራ ነው። ያን ጊዜ ምግቡ ተዘጋጀ። አብርሃሙ ሥላሴን በቤቱ ደስ እንዲለው የተበላ አስመስለው ትሪውን ባዶ አድርገው አሳዩት። የእግዚአብሔር ልጆች የሥላሴ ምግባቸው ምስጋና ነው። ቅዱስ ቅዱስ ነው። ሥላሴ እንደኛ ምድራዊ ምግብ አይመገቡም። ግን አብርሃምን ለማስደሰት የመጡ ሥላሴ የተበላ አስመስለው ትሪውን ባዶ አድርገው አሳዩት። እሱም በላ፣ ተመገበ፣ ደስ አለው። ያን ጊዜ አመ ከመዮ ምግብ ሀቤከ የዛሬ ዓመት እንደ ዛሬው ሁሉ የዛሬ ዓመት ተመልሼ ወደ ቤትህ መጣለሁ። ሚስትህ ሳራም ትጸንሳለች፣ ወንድ ልጅንም ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ክብርና ምስጋና ለሥላሴ ይሁን። አብርሃም አባታችን 99 ዓመት በሞላው ጊዜ እናታችን ሳራ 90 ዓመት በሞላት እድሜያቸው በገፋ ባረጁ ጊዜ ቢዘገይ የሚቀድመው የሌለ አምላካችን የልቦናቸውን ተምኔት ሊፈጽምላቸው በአንድነት በሦስትነት የገባ ሥላሴ እንደ ዛሬው ሁሉ የዛሬ ዓመት ተመልሼ ወደ ቤትህ እገባለሁ። ሚስትህ ሳራ ትጸንሳለች፣ ወንድ ልጅንም ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ አለው። ይህን የምስራች አጋዕዝተ ዓለም ሥላሴ ለአብርሃምና ለሳራ ነገሯቸው። የእግዚአብሔር ልጆች ልክ በዓመቱ ይስሐቅ ተወለደ። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 1 ላይ በዓመቱ ይስሐቅ ተወለደ። እግዚአብሔርን የሚፈራ ወላጆቹን የሚያከብር በደግነት የተሞላ የጽድቅ መገለጫ የክርስቶስ ምሳሌ የሆነው ይስሐቅ ተወለደላቸው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 1 ላይ ሥላሴ የምስራች ሊነግሩት ራሳቸው መጡለት፣ በቤቱ ተስተናገዱለት። የእግዚአብሔር ልጆች አብርሃም አባታችን ይስሐቅን በማግኘቱ ይስሐቅን በመውለዳቸው እናታችን ሳራ ሐዘናቸው ወደ ደስታ ተቀየረላቸው። ይስሐቅ አባታችን 17 ዓመት ሲሞላው አብርሃም ላይ ሌላ ፈተና መጣ። እንዳልኳችሁ በትዳር ሲኖሩ መውደቅ አለ፣ መነሳት አለ፣ ስደት አለ፣ ረሃብ አለ፣ ቸነፈር አለ፣ ሐዘን አለ፣ ደስታ አለ፣ ማግኘት አለ፣ ማጣት አለ። ምድር ላይ ስንኖር ሁልጊዜ መሳቅ የለም፣ ለቅሶም አለ። ሁልጊዜ ማግኘት ብቻ አይደለም፣ ማጣትም አለ። የእግዚአብሔር ልጆች አሁን ሦስተኛው ፈተና ከባዱ ፈተና ወደ አብርሃም መጣበት። እግዚአብሔር አምላካችን በቅዱሳን መላእክት ዘንድ በፊቱ ቆመው ለምስጋና ቆመው ሳለም ቅዱሳን መላእክት በአርክ በዲበ ምድር አብርሃም ፍቁሬ በምድር ላይ አንድ ወዳጅ አንድ ጻድቅ ሰው አለኝ፣ አንድ ቅዱስ ሰው አለኝ፣ ፈቃዴን የሚፈጽምልኝ አንድ ሰው አለኝ እያለ እግዚአብሔር አምላክ ለቅዱሳን መላእክቱ ስለ አብርሃም ደግነት፣ ስለ አብርሃም የጽድቅ ሥራ፣ ስለ አብርሃም ቅድስና፣ ስለ አብርሃም እምነት እግዚአብሔር ይናገርለት ነበረ። ያን ጊዜ ሰይጣን በጀርባ ሆኖ ይሰማ ነበረ። ደግ ሰው ትለዋለህ፣ ቅዱስ ነው አማኝ ነው ትለዋለህ፣ በስተርጅና ያገኘውን ልጁን እኮ ሰዋልኝ ብትለው ይክድሃል አለ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 ላይ እየሰማችሁ ነው። ከቃሉ ጋር ናችሁ። ልዑል እግዚአብሔር ከሁላችን ጋር ይሁን። የአብርሃም አምላክ ሁላችንንም ይጠብቀን። የአብርሃምና የሳራን ሕይወት ይስጠን። አብርሃምን እግዚአብሔር ፈተነው ይላል መጽሐፍ ቅዱስ። ማን ፈተነው? እግዚአብሔር ፈተነው። እግዚአብሔር የሚወዳቸው ምን ይላል? ይፈትናል። በዮሐንስ ራእይ ምዕራፍ 3 ቁጥር 17 ላይ ልጆቼ የምወዳቸውን እቀጣቸዋለሁ፣ የምወዳቸውን እፈትናቸዋለሁ፣ የምወዳቸውን እገስጻቸዋለሁ ይላል ታላቁ መጽሐፍ ቅዱስ። አብርሃም አባታችን ሌላው ትልቁ ፈተና መጣበት። የዓይኑ ማረፊያ የልቡ ተስፋ በስተርጅና ያገኘው የልጅ ጠረን ማሽተት እየናፈቀው ከሳራ ልጅ ለማግኘት ብዙ ዓመት ጸልዮ ያገኘውን ያንን አንድ ልጁን ልጅህን ሰዋልኝ የሚል ድምፅ ተሰማ።
አብርሃምን እግዚአብሔር ሊፈትነው መጣ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ላይ በሰይጣን ከሳሽነት ከሳሻችን ይፈትነናል። ወዳጄ ትለዋለህ፣ በስተርጅና ያገኘው ልጁን ሰዋልኝ ብትለው ይክድሃል እኮ አንተን ደስ አያሰኝህም አለው። እግዚአብሔር ደግሞ የአብርሃምን የልቡን ጽናት የልቡን እምነት የሰይጣንን ሐሰት ያውቃልና አብርሃም ልጅህን ሰዋልኝ ይስሐቅን ሰዋልኝ አለው። የእግዚአብሔር ልጆች ምእመናንና ምእመናት እጅግ አስጨናቂ ጥያቄ፣ ለወላድ ከባድ የሆነው ጥያቄ አብርሃም ግን ተወጣው። ዛሬ ነገ አላለም። ቆይ ነገ ቆይ ተነገ ወዲያ አላለም። ቆይ ሳራን ባለቤቴን ላማክራት አላለም። ባማከርኳት ጊዜ የእናት አንጀት አይጨክንምና ዛሬ ነገ እያለች ከፈጣሪ ታስቀይምብኛለች፣ ከፈጣሪ ጋር ታጣላኛለች ብሎ በዚያው በዋለበት ልጁን እንጨቱን እሳቱን ስለቱን አሸክሞ ሁለቱን አሽከሮቹን እንጨት አስይዞ ወደ ሞሪያ ተራራ 3 ቀንና 3 ሌሊት ተጓዘ ይላል ታላቁ መጽሐፍ ቅዱስ። 3 ቀን 3 ሌሊት ተጉዞ በአንድ ተራራ ላይ ሞሪያ በሚባል ተራራ ላይ የብርሃን አምድ ተተክሎ ተመለከተ። እዚህ ላይ ሰዋልኝ ሲለኝ ነው ብሎ ከተራራው ስር ሲደርስ ሁለቱን አገልጋዮቹን እዚህ ጠብቁ ብሏቸው ልጁን እንጨቱን እሳቱን ስለቱን አሸክሞ አባታችን አብርሃም ወደ ተራራው ወጣ። ልጁን ለመስዋዕት ሊያቀርብ ልጁን ሊያርድ የእግዚአብሔር ልጆች ምእመናን አዎ አብርሃም የምንለው ዝም ብሎ እንደዋዛ የኖረ ሰው አይደለም። እስከ መጨረሻው በአምላኩ ያመነ ነው። ልጁን ለመስዋዕትነት ያቀረበ ነው። ልጁን ይዞ በሚወጣ ተራራው ላይ በሚደርስ ጊዜ በዳገቱ ላይ ሳሉ አባቴ ይል ነበረ ልጁ። እሳቱ አለ፣ ስለቱ አለ፣ እንጨቱ አለ፣ ሁሉ ነገር አለ። የት አለ ምናርደው ምን ሰዋው በግ የት አለ? በጉ የት ነው ያለው አባቴ ሆይ ይል ነበር። በጉን እግዚአብሔር ያዘጋጃል ልጅ ተራራው ላይ እንድረስ ይለው ነበረ። ተራራው ላይ ሲደርስ የይስሐቅ ልቡ በፍርሃት ተዋጠ። አያችሁ ነፍስ ተአምር ቀታሊሃ ነፍስ የሚገርላትን ታውቃለችና የይስሐቅ ነፍስ ትጨነቅ ነበር። አባዬ ሆዴ ፈራ፣ ልቤ ፈራ። እኔን ለመስዋዕት ልታቀርበኝ ነውን? በግ የለም፣ እሳት አለ፣ ስለት አለ፣ እንጨት አለ። በግ የለምና እኔን ልትሰዋኝ መሰለኝ። ሆዴ ፈራ፣ ልቤ ፈራ አለው። አዎን ልጄ እግዚአብሔር አምላክ በመጨረሻው ዕድሜ የሰጠኝ አሁን ደግሞ መልሶ እግዚአብሔር አንተን ፈለገህ ሰዋልኝ አለኝ፣ ለእግዚአብሔር መልሼ ልሰጥህ ነው አለው። ያን ጊዜ ልጁም ደስ አለው በእውነቱ። በዚያም መሰዊያው ደረጃ ላይ ደረሱ። እንጨቱን ረበረበ፣ ድንጋዩን አስተካከለ። ያን ጊዜ እሳቱን አቀጣጠለና ልጁን ሊሰዋ ሲል አባዬ በልጄንም እግሬንም በደንብ አድርገህ ሰረኝ፣ ስንፈራገጥ ገፍቼ እንዳልጥልህ አለ። አቤት የእግዚአብሔር ልጆች! እንደ ይስሐቅ አይነት ልጅ በስተርጅና የተገኘ ግን የመጨረሻ እግዚአብሔርን የሚፈራ ለወላጆቹም የሚራራ የሚያርደውን አባቱን ገፍቼ እንዳልጥልህ ስንፈራገጥ ነፍስ ያልወጣ ብላ ምናልባት ስንፈራገጥ ገፍቼ እንዳልጥልህ እንዳትሰበር እንዳትጎዳብኝ እጄንም እግሬንም ምስር አድርግና ጠፍረኝና ከዚያ በኋላ ረደኝ አለ። እጁን አሰረ፣ እግሩን አሰረ፣ ሊያርደው አዘጋጀው። ያን ጊዜ አይኑ ከብለል ሲል አብርሃም አባታችንም ግራ ሲገባው አየና አባዬ አይኔ ከብለል ሲል አይተህ እንዳትተወኝና ከእግዚአብሔር አምላክህ እንዳትጣላብኝ በል ድፍት አድርገኝና በማንጅራት ይረደኝ አለ። የእግዚአብሔር ልጆች አብርሃም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት፣ የእግዚአብሔር ወዳጅ ተባለ። ለዚህ ነው እኮ በየሰርግ ቦታው በሙታን ቦታ በሄርንበት የአብርሃምና የሳራን የጋብቻ የባረከ ጋብቻችሁን ይባርክ አብርሃምና ሳራ፣ አብርሃም አጠገብ ነፍሱን ያሳርፍ እያል በሞቱትም በሕይወት ባሉትም በሰርጉም በዓለሙም በደስታውም ቦታ ስሙን የምንጠራው አብርሃም የመጨረሻው የጽድቅ አባት ነው። የእግዚአብሔር ልጆች እስከ መጨረሻው በእምነቱ የጸና ነው። ያን ጊዜ አባዬ በል በማንጀራት ያርገህ ድፍት አድርገህ ረደኝ አለ። ድፍት አደረገው። በልጁ ላይ ካራውን ሊያርደው ሲል የእግዚአብሔር መልአክ ድምፅ ተሰማ። የእግዚአብሔር ልጆች አብርሃም አለው። ቀና ብሎ ሲመለከት በዕፀ ሳቤቅ የተያዘ ነጭ በግ መጣለት። የክርስቶስ ምሳሌ የሆነው በግ መጣ። ያን ጊዜ በልህን ሰዋ ልጅህን ተወው አለው። እስከ መጨረሻው ሰውተህልኛል አቅርበህልኛልና እንዳከበርከኝ አከብርሃለሁ። የሚያከብሩህን አከብራቸዋለሁ፣ የሚወዱህን እወዳቸዋለሁ። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ አለው። ክብርና ምስጋና ለሥላሴ ይሁን። አብርሃም ሆይ ባርኬሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ።
ኦሪት ዘፍጥረት ምዕራፍ 22 ቁጥር 17 ላይ እየሰማችሁ ነው። አብርሃም ሆይ ባርኬሃለሁ፣ ቀድሼሃለሁ፣ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት የበዛ አደርገዋለሁ አለ። የእግዚአብሔር ልጆች ምእመናን ልጅን ለመስዋዕት እስከ ማቅረብ እስከዚህ ድረስ የታመነ ነው። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እናታችን ሳራ፣ አባታችን አብርሃም ይህን ሁሉ ዋጋ የከፈሉ ናቸው። በስደትም አልተለያዩ፣ በረሃብም አልተለያዩ፣ በጥቅማ ጥቅምም እሷም ሐሳቧን አልቀየረችም። ወበቷ በደም ግባቷ ሌሎች ነገሥታት ሊያገቧት፣ የግብፁ ንጉሥ የጌራራው ንጉሥ ሊያገቧት በፈለጉ ጊዜ እግዚአብሔር ጣልቃ ገባ። እሷም በእምነቷ ጸናች። ከባሌ ጋር በረሃቡም በችግሩም ከእሱ ጋር እኖራለሁ እንጂ አለች። ውበት ሐሰት ነው። ደም ግባት ብቻውን ከንቱ ነው። እግዚአብሔርን የምትፈራ ሴት ከሁሉ በላይ ናት። ሳራ ከሁሉ በላይ ናት። ሳራ ከሁሉ ትበልጣለች። አብርሃም ከሁሉ ይበልጣል። የእግዚአብሔር ልጆች ኦሪት ዘፍጥረት ምዕራፍ 23 ከቁጥር 1 ላይ እናታችን ሳራ በዚህ ዓለም ላይ 127 ዓመት ኖራ በክብር ዕረፍት አረገች። የእግዚአብሔር ልጆች ዘፍጥረት 25 ቁጥር 7 ላይ አብርሃም አባታችን ዕድሜው 175 ዓመት ነው። እንግዲህ የእግዚአብሔር ወዳጆች ምእመናንና ምእመናት እነዚህ ሁለት ሰዎች በእግዚአብሔር ያመኑ ናቸው። እግዚአብሔር የሚወደውን የሰሩ ናቸው። እንግዲህ አብርሃምን ለዚህ ክብር ያበቃው አምላከ ፀሐይ ተናበበኒ ነው። የፀሐይ አምላክ ፀሐይን የፈጠርክ ፀሐይን የምታወጣ የምታገባ አምላክ አነጋግረኝ፣ እውነተኛውን መንገድ ምራኝ። ጣዖት ማምለክ፣ እንጨት መጥረብ፣ እንጨት መሸጥ ሰለቸኝ። እውነተኛው አምላክ ሆይ አነጋግረኝ አለው። አብርሃም ጻ እምብሔርከ ወተፈለጥ ማአዝማዲከ እንተ ታውህዝ ሀሊበ ወማዕረ ማርና ወተት ወደሚፈስባት ጣዖት ወደማይመለክባት ክፉ ስራ ወደማይሰራባት ከካራን ተነስተህ ወደ ከነዓን ሂድ፣ እኔ ወደማሳይ ሀገር ውጣ አለው። ቤተሰቡን ተወ፣ ዘመዶቹን ተወ፣ ወገኖቹን ተወ፣ ርስቱን ተወ፣ ሀገሩን ተወ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ እኛም በእውነቱ እንደ ደጉ ሰው እንደ አብርሃም የእግዚአብሔርን ድምፅ መስማት አለብን። አባታችን አብርሃም የእግዚአብሔርን ድምፅ ሰማ። አዎ የአብርሃምን ሥራ መስራት አለብን። አባታችን አምላካችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ አይሁድን ወቅሷቸዋል። የአብርሃም ዘሮች ነን እያሉ ሲመጻደቁ የነበሩትን የአብርሃም ዘሮችማ ብትሆኑ የአብርሃምን አይነት ሥራ ተሰሩ ነበረ። እናንተ የፉኝት ልጆች የዲያብሎስ ልጆች ብሎ አይሁዶችን ወቅሷቸዋል። አንትሙ ገብሩ ግብረ አቡክሙ፣ እናንተ ግን የአባታችሁ የዲያብሎስ ልጆች ናችሁ፣ የእሱን ሥራ ትሰራላችሁ። እሱ ሐሰተኛ ነበር። ዘተናገረ በጽባህ ይደግም በሰርክ፣ ጠዋት የተናገረውን ለማታ የማይደግም የሐሰት ምንጭ ሐሰት መገኛ የውሸት አባት ነበር። እናንተ የአባታችሁ የዲያብሎስ ልጆች ናችሁ ነው ያላቸው። የአብርሃም ልጆች ብትሆኑ የአብርሃምን ሥራ ትሰሩ ነበረ። አብርሃም አባታችን ቤተሰቡን ተወ፣ ርስቱን ተወ፣ ጉልቱን ተወ፣ ሀገሩን ተወ፣ ክብሩን ተወ። መቼም ስደት ከባድ ነው። የእግዚአብሔር ልጆች ሁሉን ስለ እግዚአብሔር አደረገ። ምእመናን የእግዚአብሔር ልጆች እኛስ የአብርሃምን ሥራ እንሰራለን? ከክፉ ሥራ ውጡ ስንባል እንወጣለን? በእውነት ውጡ እኮ ነው፣ ውጣ እኮ ነው ያለው። አብርሃም ጻ እምብሔርከ ከዘመዶች ተለይተህ ውጣ አለው። ወጣ። ከክፉ ሥራ ውጡ ሲለን ከኃጢአት፣ ከበደል፣ ከቅናት፣ ከምቀኝነት፣ ከዘረኝነት፣ ከተንኮል፣ ከአድመኝነት፣ ከቅናት፣ ከክፉ ሥራ ውጡ ሲለን እንወጣለን። የእግዚአብሔር ልጆች አዎ ከዘመዶች ተለይ እኮ ነው ያለው። ጣዖት ከሚያመልኩ እኔን ከማያውቁ አሕዛብ ከበዙበት ጣዖት ከሚመለክበት ክፉ ሥራ ከሚሰራበት ሀገር ከዘመዶች ተለይ አለው። እኛም ከክፉ ሰዎች እንለያለን። ከሰካራሞቹ፣ ከጠጮቹ፣ ከካሃዲዎቹ፣ ከውሸታሞቹ፣ ከሌቦቹ፣ ከአታላዮቹ፣ ከአስመሳዮቹ ልንለይ ይገባናል። ክርስትና ሆኖ መገኘት እንጂ መምሰል አይደለም። የእግዚአብሔር ልጆች ብርሃን ከጨለማ ጋር፣ የሚያምን ከማያምን ጋር መገናኘት የለበትም። ክርስቲያን ከሆንን የክርስቲያን ሥራ መስራት ነው። ከዘመዶቻችን መጥፎ ሥራ ከሚሰሩት መለየት አለብን። ሰው አባቱን እናቱን ሁሉ መተው አለበት። አዎ ከኔ ይልቅ ነው ያለን አምላካችን ማቴዎስ ወንጌል 10:37 ላይ ከኔ ይልቅ አባቴ፣ እናቴ፣ ወንድ ልጄ፣ ሴት ልጄ፣ ሚስቴ፣ ባሌ እያለ ምክንያት እየፈጠረ የሚያደርግ ሁሉ ለኔ ሊሆን አይገባውም፣ ሊያገለግለኝም አይችልም። አብርሃም አባቱን፣ አብርሃም እናቱን፣ አብርሃም ዘመዶቹን፣ አብርሃም ወገኑን፣ አብርሃም ርስቱን፣ አብርሃሙ ዘመዶቹን ሁሉ ተወ። እኛ መተው አለብን። ክፉ ሥራን መተው አለብን። ከክፉ ሥራ ውጡ ስንባል መውጣት አለብን። ተለዩ ስንባል መለየት አለብን። እንደ አብርሃም
እኛም እንደ አብርሃም ለእግዚአብሔር ፍጹም ታዛዥ መሆን አለብን። የምትወዱኝ ከሆነ ትእዛዜን ጠብቁ ነው ያለን። የእግዚአብሔር ልጆች አብርሃም ሁሉን ፈጸመ፣ እንግዳ ተቀበለ፣ ለእግዚአብሔር ታዘዘ፣ ዘመዶቹን ተወ፣ ወገኖቹን ተወ፣ ርስቱን ተወ፣ ጉልቱን ተወ፣ አገሩን ተወ፣ ክብሩን ተወ፣ ወደ ሰው አገር የእግዚአብሔርን ድምፅ ሰምቶ ወጣ። የእግዚአብሔር ልጆች ምእመናን እኛም ከክፉ ነገር መውጣት ነው። ሥላሴን ለማክበር ሥላሴን ለማመስገን የሥላሴን ፈቃድ ለመፈጸም አለብን። ለዚህ ነው እነ ዳዊት አባታችን ሌሎቹም ፍጥረታት እነ ቅዱስ ያሬድም ስብሐት ለአብ ለአሐዜ ኩሉ ዓለም ዓለምን ለያዙ ለሥላሴ ምስጋና ይሁን፣ ስብሐት ለወልድ ለገባሬ ኩሉ ዓለም ዓለምን ለፈጠሩ ለእግዚአብሔር ወልድ ምስጋና ይሁን፣ ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት በየዓመቱ ክረምቱን በጋውን ፀሐዩን ጨረቃውን መዓልቱን ሌሊቱን ለሚያፈራርቀው ብርሃን ጨለማውን ለሚያፈራርቀው ለእግዚአብሔር መንፈስ ቅዱስ ምስጋና ይሁን አለ። አባታችን አብርሃም የሥላሴን ድምፅ ሰማ። ሥላሴ እንደ እናት እንደ አባት ናቸውና ሥላሴ በዕድሜ በጤና ጠብቀው ለዚህች ቀን ያደረሱን ክብር ምስጋና ይድረሳቸው። የአብርሃምና የሳራን በረከት በሁላችንም ላይ ያሳድርብን። ሁላችንንም እስከ መጨረሻው በመከራም በማግኘትም በማጣትም በስደትም በረሃብም በችግርም በሚመችም በማይመችም ሁኔታ እግዚአብሔርን እስከ መጨረሻው አምነን ለመኖር ያብቃን። በጊዜውም አለጊዜውም ጽና ነው ያለው ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን ሲመክረው፣ በጊዜውም አለጊዜውም ጽና፣ ታገስ፣ በእምነት በርታ። በእምነታችሁ በርቱ፣ ጽኑ፣ እስከ መጨረሻው በእምነት ያጽናችሁ። የአብርሃም የሳራ በረከት ይደርብን። አጋዕዝተ ዓለም ሥላሴ ዕድሜ ጤና በረከት ሰጥተው በሰላም ለዛሬ ዓመት ያድርሱን። ያስተማረን የመከረን የገሰጸን የአብርሃም የይስሐቅ የያዕቆብ አምላክ የሥላሴ ስም የተመሰገነ ይሁን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ